ራስን በራስ ማርካት ሐራም መሆኑን አውቃለሁ። ከባለቤቴ ጋር ተራርቀን ነው ያለነው። ቢሆንም በጣም እየተቸገርኩኝ ነው። ስሜት ውስጥ እገባለሁ፣ እጾማለሁ። እንዲሁም ምግብም ብዙም አልመገብም፣ ብዙም አልበላም። እየፈራሁና ራሴን ለማድከም በማሰብ ለማግባትም አቅም የለኝም። ወደ ሀገርም ለመመለስ የዱንያ ነገር አልተሳካም። አንዳንዴ ራሴን መቆጣጠር አልችልም። አላህን ማስቆጣት አልፈልግም። በዚህ ጉዳይ የሚያጠናክረኝ ነገር ይምከሩኝ። አንዳንዴ የሚፈጠር ነገር ራሴን እጠላለሁ። ሱሐቦች ወደ ውጪ የዘር ፈሳሽ እንደሚያፈሱ ሰምቻለሁ። ይሄንን እንድጠቀምም ነፍስያዬ ከሸይጣን ጋር ሆና ታመሳስልብኛለች። ምን ማድረግ አለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ በዚህ ዘመን እንደዚህ አላህን የሚፈራ ወጣት መኖሩም የሚያኮራ ተስፋ የሚሰጥ ነው። አላህ ይጨምርልህ፣ አላህ ጽናቱን ይስጥህ። በሁለተኛ ደረጃ ራስን በራስ ማርካት የሚባል ነገር የለም ሙስሊሞች ዘንድ። አንድ ሰው ተፈጥሯዊ ስሜቱን ማርካት የሚችለው አላህ በፈጠረለት በሸሪዓዊው መንገድ ነው፣ ከትዳር አጋሩ ጋር ነው። ከዛ ውጪ ካለ ሸሪዓ ይጣሳል። ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ብሏል አላህ። ትክክለኛ የሚድኑ ፈላህ የሚያገኙ ባሮቹን መገለጫ ሲዘረዝርልን ሶላታቸው ላይ ኹሹዕ ያላቸው፣ ዘካን የሚሰጡ፣ እንደዚሁ ብልታቸውን ከባለቤቶቻቸው እንጂ የሚጠብቁ አሊያ ደግሞ የባሪያ ስርዓት በነበረበት ወቅት ላይ ከሴት ባሪያቸው በስተቀር ብልታቸው የሚጠብቁ ብሎ ከዚህ ውጪ በሌላ መንገድ ራሱን ለማርካት የሚሞክር ሰው ወሰን አላፊ ዓዲ እንደሆነ አላህ ነግሯል። ከዚሁ በመነሳት ኢማሙ ሻፊዒ የዘር ፈሳሽን በማውጣት ራስን ለማርካት መሞከር ሐራም ነው ብለዋል። ሌሎችም ዑለሞች አስተያየታቸው ይሄው ነው። ሱሐባዎች ወደ ውጭ ይረጩ ነበር። ሁለቱ ግንኙነት የለውም። ከምስቱ ጋር ሲገናኝ ከሆነ እሷ ፈቃደኛ እስከሆነች ድረስ ተስማምተው ቢያደርጉ ችግር የለውም። ከምስቱ ጋር ባልሆነበት ሁኔታ ለብቻው የዘር ፈሳሹን ለማስወጣት መሞከር ራስን በራስ ማርካት አልዋዕዱ ሱግራ ይባላል። ትንሹ ህይወት ማጥፋት፣ የእጅ ዝሙት በመባልም ይታወቃል። ነቢያችን አለይሂ ሰላቱ ወሰላም ወጣቶቹ የቻለ ሰው ያግባ፣ ያልቻለ ይጹም ነው ያሉት። ያልቻለ ራሱን በራሱ ያርካል አሉ። ኸይር ቢሆን ቢቻል ነብዩ ሰለላሁ ዐለይሂ ወሰለም ወደዛ ባመላከቱን ነበር። አግቡ ካልሆነ ጹሙ ነው ያሉት። በሸሪዓ የሚከለከሉ ነገሮች ጎጂዎች ናቸው። ከሐራምነቱ አላህን ከማስቆጣቱ አኺራ ከማስቀጣቱም በተጨማሪ ጎጂ ነው። ራስን በራስ ለማርካት መሞከር አእምሯዊ፣ አካላዊ፣ ስነ ልቦናዊ ችግሮችን ያስከትላል። በድብርት እንዲጠቁ አልፎ ሁሉ የወደፊት የትዳር ህይወት ላይ ሰላምን፣ ደስታን እንዳያገኙም ጭምር ያደርጋል። እንዲህ አይነትን ነገር የለመደ ሰው ከትዳር አጋሩ ጋር ደስተኛ ህይወት ማሳለፍ አይችልም። ከመውለድ ጋር በተያያዘ ከፍተኛ ጉዳት ያስከትላል ተብሏል። ሴት ልጅ ስትሆን ደግሞ ይሄን የምታደርገው አልፎ ሁሉ በክብሯ ሁሉ ሊያስጠረጥራት እንደሚችል፣ የማህፀን ችግር እንደሚያስከትል ኢላ ገይሪ ዛሊክ በሰፊው ጥናቶች፣ ጽሁፎች ተዘጋጅተዋል በዚህ ዙሪያ። ለዛ አላህ የሚፈራ ሰው ከእንዲህ አይነት ነገር ራሱን ከፍ ሊያደርግ ይገባዋል። ሰዎች ፊት ሆነን ማናደርገውን ነገር ለብቻችን ስንሆን ከማድረግ ልንታቀብ ይገባናል። የሚያሳፍር ነውር መሆኑን አቅላችን፣ ህሊናችን ራሱ ያውቃል። ይህ የብዙ ሰዎች ጥያቄ ነው። ከወንዱም ከሴቱም በዚህ ተፈትኛለሁ የሚሉ እጅግ በጣም ብዙ ናቸው። ሰበቡ ዘመን ያመጣው ፊልምና መሰል ነገሮችን ማየት ነው። ሐያ ከጎደላቸው ሰዎች ጋር መገናኘትን ማብዛት ነው። ሲገናኙ ስለ ተቃራኒ ጾታ ብቻ የሚያወሩ፣ የሚጽፉት፣ የሚያነቡት፣ የሚያዩት ስለ ተቃራኒ ጾታ ብቻ የሆነ ራሳቸውን መቆጣጠር አይችሉም። ጭራሽ ፈተናው ሲበረተባቸው ምስታቸውን ሁሉ ቤት ላይ ትተው ሌላ ክፍል ላይ ትተው በሐራም ራሳቸውን ለማርካት እስከ መሞከር ደረጃ የሚያደርሳቸዋል። ራሱን የጠበቀ በሐላሉ የተብቃቃ አላህ ይጠብቀዋል፣ ባለው እንዲብቃቃ ያደርገዋል። ስሜቱን ተከትሎ የሄደ ግን መቼም ሊረካ ሊደሰት አይችልም። እንደ መፍትሄ ፈጥኖ ማግባት ነው። በዚህ ነገር የተፈተነ ሰው ከባለቤቱ ተራርቆ የሚኖር ቶሎ ለመገናኘት መሞከር፣ ማይሆን ከሆነም አላህ ተባረከ ወተዓላ ለወንድ ከአንድ በላይ ማግባትን የፈቀደበት አንዱ ምክንያት ይሄ ነውና ማስተካከል የሚችለውን አስተካክሎ ራሱን ከሐራም ከወንጀል ለመጠበቅ መሞከር። ከዛልክ የሴት ልጅ ኃላፊዎችም የኒካህን የጋብቻን ጣጣ ቀለል ለማድረግ ነው። ጠያቂው እንደጠቀሰውም ምግብ መቀነስ፣ መጠጥ መቀነስ ነው፣ እረፍት መቀነስ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ፣ ለቻለ ሰው ያግባ ካሉ በኋላ ያልቻለ ይጹም ያሉት። ቅንጦትን፣ መዝናናትን፣ እረፍትን፣ ድሎትን ባበዛን ቁጥር ራስን መቆጣጠር ይከብዳል፣ ሐራም ላይ መውደቅን ያስከትላል። ወከዛልክ ከመፍትሄዎቹ አንዱ ስሜት ቀስቃሽ የሆኑ ነገሮችን መራቅ ነው።
ከተቃራኒ ጾታ ጋር መቀራረብን፣ ዘፈን ማድመጥን፣ ፊልምና መሰል ነገሮችን ማየትን፣ አብዝቶ ስለ ተቃራኒ ጾታ ማሰብን መቀነስን። እንደዚሁ ደግሞ እንደ ሽታም ይሁን የሚታዩ የሚነኩ ስሜት ይቀሰቅሳሉ የሚባሉ ነገሮችን መጠንቀቅ። የሚለበስ ነገር ሊሆን ይችላል፣ የሚተኙበት የሚቀመጡበት ኢላ ገይሪ ዛሊክ ሊሆን ይችላል። ስሜት ይቀሰቅሳል የሚባልን ነገር ሁሉ መተው። ወከዛሊክ አላህ የሚፈሩ ዲን ላይ ጠንካራ የሆኑ ዚክር፣ ሶላት፣ ዱዓ የሚያበዙ ጓደኞች ጋር መዋል፣ ብልግና ያለባቸው ሐያ የሌላቸው ሰዎች ጋር መገናኘትን ከነሱ ጋር ማውራትን መቀነስና በተቻለ ያክል ከእክትላጥ ከተቃራኒ ጾታ መሸሽ ነው። ይሄን መሰል ነገሮችን በማድረግ ይሄን ችግር ማጥፋት ይቻላል። በዲናችን ራስን ማርካት የሚቻለው ሸሪዓ በፈቀደው መንገድ ነው። ከዛ ውጪ በሌላ መልኩ ራስን ለማርካት መሞከር ከዲን ማፈንገጥ ነው። በሚጎዳ ነገር ራሳቸውን አርኩ አይልም አላህ። በሚጎዳ ነገር ራስን ማርካትን ሸሪዓ አይፈቅድም። ወከዛሊክ ለዲኑ የሚጨነቅ በሰላም ከጌታው ጋር መገናኘት የሚፈልግ ያወራን ሁሉ ሊሰማም አይገባው። ዝሙት ከመስራት ይሻላል፣ ፊትና ከፈሩ ይቻላል የሚሉ አይነት አቋሎችን የሚሰማ ሰው ዝም ብሎ ሊቀበል አይገባም። ማንኛውም ሰው ለራሱ ደግሞ ፈትዋ ሊሰጥ በዲን ጉዳይ የመሰለውን ሊያደርግ አይገባም። ከዚና ይሻላል የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን ከየትኛው ዚና ነው? ተፈልጎ ከሚሰራ ዚና አይደለም። አንድ ሰው ተይዞ ምንም አማራጭ ከሌለው ዝሙት ካልሰራህ እንዲህ ትሆናለህ ከተባለ ለዝሙት የሚያነሳሳውን ፍላጎቱን ለመስበር ይሄን ቢያደርግ ይሄን ይሻላል ሊባል ይችላል። ዝሙት ለማድረግ የሚያስገድደው ነገር ካለ በፍላጎቱ ሄዶ ከሚያደርገው ዝሙት ሳይሆን ማለት ነው። ተገዶ ለዝሙት ከተዳረገ ለዝሙት የሚያነሳሳውን ኃይል ለማስወገድ ሊጠቀመው ይችላል። ከተረፈ በመርጃው በሐሳቡ በራሱ ጊዜ ፈልጎ ቀስቅሶ እንዲህ ነገር ያደረገ ከዝሙት ይሻላል አይባል። ችግሮች ሲገጥሙን ከዛም ከዚህም የሰማነውን ነገር እንደ መፍትሄ መጠቀም ሳይሆን የግል ችግርን እውቀት ላላቸው ብቃት ላላቸው ኺብራ ላላቸው ሰዎች ማማከር ነው። ማታቁ ከሆነ አዋቂዎችን ጠይቁ የተባለውም ለዚህ ነው። በመሆኑም ጠያቂው ተውበት ሊያደርግ ወደ አላህ ሊመለስ ዝክርን ዱዓን ሊያበዛ ቁርአንን መቅራት ጾምን መጾም